መለስ ዜናዊ ማን ናቸው? በግንቦት 1983 ኢህአዴግ መናገሻ ከተማችንን ተቆጣጥሮ ሰንበት ካለ በኋላ ለመጀመሪያ ጊዜ በመሪነት በቴሌቪዥን መስኮት ብቅ ያሉትና አንዳንድ መግለጫ የሰጡት እርሳቸው መለስ ዜናዊ መሆናቸውን በቴሌቪዥን መስኮት ብቅ ሲሉ ነበር ለማወቅ የበቃ ነው። ከጫካ እንደወጣ ወንበዴ ሳይሆን ሽክ ያለ ዘመናዊ ከተሜ በሚመስል ሁኔታ ተላላፊና ፈገግ ያለ ሱፍ ልብሱን ተላብሰው ነበር በሚዲያው የታዩት። ለመጀመሪያ ጊዜ በዚያች ቀን በሰጡት ቃለ ምልልስ ላይ ስለ ኢትዮጵያ ባንዲራ በተጠየቁ ጊዜ በእብሪትም በትዕቢትም እኛ ከጨርቁ ጋር ጠብ የለንም እያሉ ሲራቀቁ ኢትዮጵያ የምትባል ሀገር መሪ ለመሆናቸው ጥያቄ የሚያጭር ሁኔታ የታየበት የአንድ አፍታ ምልክት ነበር። ድርና ማጉ እንደ ጨርቅ ቢገመድም ከጨርቅነት የላቀ ትርጉም ያለውን የነጻነትና የብሔራዊ አንድነት ምልክት በደረቅ ቃል ጨርቅ ባይሉት ባማረባቸው ነበር ይላል ጸሐፊ መስፍን ገሰሰ ከዘውድ እስከ ሸበጥ የኢትዮጵያ አምላክ በሚል መጽሐፉ ስለ ቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሲናገር። ጸሐፊው ይቀጥልና እንዲህ ይላል። ከተሸነፈውና ከወደቀው የደርግ መንግስት ጋር የሚኖራቸው ልዩነት አነሳስተው በአዲሱ አመራር ተስፋ የሚሰጥ የመሪ ንግግር ያሰሙናል ብለን የጓጓን ብዙዎቻችንን የሚያደነዝዝና መጪው ጊዜ ምን ሊመጣ እንዳለ ለመገመት ሆነ ለማሰብ የሚያስቸግር ግራ አጋቢ ወቅት ሆነ እናረፈው። ለምን ቢባል ከአፋቸው የወጣው የሀገር መሪ ቃል በመሆኑ ተጽዕኖ እንደሚኖረው ለማመዛዘን ያልቻሉትን ባላሰቡትና ባልገመቱት ጊዜና ሁኔታ አሸንፈው የመግባታቸው የትዕቢት አየር ከደረታቸው ያልወረደ መሆኑን አሳበቀባቸው። አንድ ሰው እግዚአብሔር ፈቅዶ ከስልጣን በተለይም አንድን ሀገርና ሕዝብን ከመምራት ወንበር ላይ ሲቀመጥ እያንዳንዱ ውሳኔው አስተሳሰብና ራዕዩ የሚገልጽበት ቃልና አቀራረብ በክፉም ሆነ በደግ ለትውልድ የሚቆይ ተጽዕኖ አሳድሮ ሊያልፍ እንደሚችል መገንዘብ መታደል ነው። በዚህ በኩል አቶ መለስ በያዙት ወንበር ከፍታ በጨመረ ቁጥር የተቃወሟቸውን ያልተቀበሏቸውንና ለጥ ሰጥ ብለው ያገለገሏቸውን ሁሉ በተራ ቃልና ስድብ፣ አሽሙር ደጋግሞ ሲሸነቁጡ እንደነበረ ያለፈ ትዝብታችን ነው። የእኚህን ሰው የህይወት ታሪክ የመጻፍ ሐሳብ የለኝም። ሆኖም ግን ለ20 ዓመታት ያህል በሀገራችን በኢትዮጵያ ላይ ሊረሳ የማይችል ከፍተኛ የፖለቲካ ተጽዕኖ በማሳደር ለራሳቸው ጥሩ ገጽታን አትርፈው በዓለም አቀፍ አደባባይም ከተወደሱ በኋላ በተቆረጠችላቸው ጊዜ አንተም አፈር ነህና ወደ አፈር ትመለሳለህ እንዲሉ የሰው ልጅ ሁሉ አይቀሬ ዕጣ ደርሷቸው እንደ አውሮፓውያን አቆጣጠር ኦገስት 23 ቀን 2012 ከዚህች ዓለም በሞት ተለዩ። መለስ ዜናዊ ፕሬዝዳንትም ጠቅላይ ሚኒስትርም ሆነው የፈጸሙት ተግባር በታሪክ ጸሐፊዎች መነጽር የሚታይ ቢሆንም ከሚታወቁባቸው አሰራሮች ዋነኛው ስልጣንን ጠቅልለው በእጃቸው ካስገቡ በኋላ በልባቸው ደስ ያላቸውን ሁሉ ያደረጉ ያላንዳች ከልካይ መሪም ሕግ አውጭና አስፈጻሚም ሆነው የአንድ ጎረምሳ ዕድሜን ያህል ሀገራችን ኢትዮጵያን በርዕሰ ብሔርነት መርተው ያለፉ ሰው ናቸው። ስለ እርሳቸው በሚኖረን አስተያየት ቢያንስ የኢትዮጵያ ሕዝብ በሁለት ወገን የተከፈለ እንደሚሆን አስባለሁ። መለስ የሚገለጹበት አንደኛው እይታ በትግራይነታቸው በሰፈርም ደግሞ የአድዋ ልጅ መሆናቸው ምክንያት ሆኖ እንኳንስ በሕይወት በነበሩበት ዘመን ቀርቶ አሁንም ሞተው ተቀብረው ዓመታት ከተቆጠሩም በኋላ በመለስ ራዕይ የሚቃዡ እስከ ቅርብ ጊዜ ድረስ ምናልባትም ዳግም ትንሣኤ በመመኘት የመቃብሩን ስፍራ ሻማ እያነደዱ በታጠቁና በሰለጠኑ ወታደሮች የሚያስጠብቁ አፍቃሪዎች አሏቸው። የሐሳባቸው ምጥቀትና ስፋት፣ የአመራር ክህሎታቸው ሳይቀር የአመራር ጥናት የተካተተላቸው ወደር የለሽ አንዴ ብቅ ብሎ የጠፋ መሪ አድርገው ስለሚቆጥሯቸው እስከ ቅርብ ጊዜው አስተዳደራዊ ለውጥ ድረስ
በጉልህ ቀለም የታተሙ የመለስ ፎቶዎች በአፍቃሪዎቹ ሹሞች ቢሮ በማስፈራሪያነት ግድግዳቸውን አልብሶ ማየት የተለመደ ነበር። እነዚህ ደጋፊዎቻቸው የመለስን ጫማ ስለማይሞሉ የሞቱትን መለስ ሕያው በማድረግ የራሳቸውን ራዕይ ቢስ ድንክዬ ሐሳቦች በእርሳቸው ልዩ ሰውነት ትረካ ሊያጎሉና የማይሞቱ ሊያደርጓቸው ይዳዳሉ። ሰው ናቸውና እረፍታቸው ሳይነገር ለ3 ዓመታት ያህል እንደተመሰጠረው የእምዬ ምኒልክ ህልፈተ ሞትም ባይሆን ለአንድ ሰሞን ታመዋል እየተባለ አለባብሶ ለማቆየት ተሞክሮ ነበር። እንዲያውም አንደኛው ጉምቱ ባለስልጣን የባሰውኑ ብራስልስ ሆስፒታል በስቃይ ላይ ያሉ እንኳን በቅርብ ወደ ስራቸው ይመለሳሉ በሚል ነጭ ውሸት አድበስብሰው ሊያዘገዩ ሞክረው እንደነበረ የቅርብ ጊዜ ትዝታ ሆኖ አልፏል። ይህን የሚያህል የሀገር ጉዳይ መደበቅ ግመልን በስልቻ እንደመደበቅ ዘበት ሆነና አንድ ምሽት አብዛኛው ሰው ወደ መኝታው በሄደበት ሰዓት በቤልጂክ ከተማ ብራስልስ ሐኪም ቤት እንዳረፉ በሀገር መርዶነት አረዱን። አስክሬኑም ሰነባብቶም ቢሆን ወደዚቹ የትውልድ ሀገራቸው ሊመለስ ግድ ሆነ። መለስ ነፍስና ስጋቸው ከተለያዩ በኋላም እድለኛ ሳይሆኑ አልቀሩም። 40 ዓመት ነግሰው የነበሩት አፄ ኃይለ ሥላሴ እንኳን ያልታደሉትን አይነት ሐዘን ነበር በመላው ሀገር ላይ የወደቀው። ከሰሜን ኮሪያ የኮረጅነው በሚመስል የሐዘን ድባብ ሀገር ምድሩ ለመጀመሪያ ጊዜ ምኒልክ ቤተ መንግሥት ድረስ ያለ ከልካይ ዘልቆ እየገባ አይኑ የቋጠረውን ያህል እንባ በእንባ እንዲራጭ የተለቀቀበት የማይረሳ የሐዘን ጊዜ ነበር። አይነት በአይነት ተለቀሰላቸው። መለስ በሕይወት በነበሩበትና ስልጣናቸው ሰማይ ጣራ በነካበት ዘመን የማይመቹ ተግባሮች መፈጸማቸውን የሚያነሳ ብዙ ወገን ያለ ቢሆንም በእርሳቸው ዘመን መንግስት ከመቅጽበት አቧራቸውን አብሰው የባንክ ደብተራቸውን ከቁጥር ለጥቆ ከ6 ዜሮች በላይ የሚያሳይና በየሰፈሩ በዘመድ አዝማዳቸው ስም ሕንፃ የገነቡ በርካቶች ናቸው። ከፈሰሰላቸው ቸርነት የተነሳ ለዘላለም ይንገስ የሚሏቸውና ፎቶአቸውን በየመኪናቸው የሚለጥፉ ቢሮና ቤታቸውን በመለስ ፎቶ የሚያስጌጡ በርካቶች ነበሩ። የአንድ ብሔር አባል ብቻም አልነበሩ። የበላ ሆድ አይጨክንምና አለፈልኝ ያሉ ሁሉ፣ ተመቸኝ ያሉ ሁሉ፣ የበላና ያበላ ሁሉ መልዬ እያለ አሞካሽቷቸዋል። ባለቤታቸው ወይዘሮ አዜብ መስፍንም በበኩላቸው ከእርሳቸው አጋርነት የተነሳ የብልጽግናውን ጫፍ ከመርገጥ አልፈው የሙሰኞች ሁሉ እናት በሚል የቅጽል ስም ለመጠራት የበቁት ያለ ምክንያት አልነበረም። ነገሩ እንዲህ ነበር። ከ97ቱ ሀገራዊ ምርጫ በኋላ መለስ የቀድሞ ሰው አልሆኑም። ሀገሪቱን በአምባገነንነት ቀፍድደው ለመያዝ የጀመሩትን እቅድ በሥራ መተግበር ጀመሩ። ኢህአዴግ አሸነፍሁ ባለው ምርጫ ወይዘሮዋ የወልቃይትና ሁመራን ሕዝብ ወክለው ከምክር ቤት ወንበር ላይ ለመሰየም በቁ። የምክር ቤት አባል ብቻም ሳይሆኑ በማህበራዊ ጉዳይ ኮሚቴው ሊቀመንበር ሲሆኑ ወንበሩ ዘለግ አለላቸው። አምባገነንነትን ወደ ፍጹምነት የሚያደርሰው ቢያንስ የ3 መግቢያ በሮችን ቁልፍ ከእጅ ማስገባት ሲቻል ነው ይላሉ ነገሩን የሚያሰላስሉ አዋቂዎች። እነርሱም የፖለቲካው፣ የኢኮኖሚውና የጸጥታውን በሮች በእጅ ማስገባት ማለት ነው። አቶ መለስን ከሚያስወቅሳቸውም አንዱ ምንም እንኳን ቀደም ሲል ወይዘሮ አዜብ የትግል አጋራቸው ቢሆኑም ካባ በካባ እየደራረቡ የገዛ ሚስታቸውን አይነኬና ያገኙትን ሁሉ ማሽቆጥቆጥ የሚያስችል ክብር ላይ የመድረሳቸው ምክንያት የእርሳቸው የፈላጭ ቆራጭነት ክንዳቸው ብቻ መሆኑ አለ አይባልም። ብዙም ጊዜ ሳይወስዱ ከጥቂት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2009 አባዲ ዘሙ የሚመሩት ጥረት ወይንም ኤፈርት የተባለ የትግራይ ግዙፍ ድርጅት ምክትል ኃላፊ ያደረጓቸው። ጥቂት ቆይተው ከ2 ዓመት በኋላ የድርጅቱ ዋና ሥራ አስፈጻሚ ሆነው ጉብ ሲሉ ቦታውን መልቀቅ በነበረባቸውና የወያኔው መስራች አባት በመባል የሚታወቁት አቶ ስብሃት ነጋ ጋር ከረር ወዳለ ጽም መግባታቸው ይነገራል። ወይዘሮ አዜብን ለዚሁ ያበቁ እርሳቸው አጼ በጉልበቱ መሆናቸው ብቻ ሳይሆን የራሳቸውን ሰዎች በዙሪያቸው የማጠናከሩ ሰበብ ከመሆን ሌላ ተፈልጎ የሚገኝ ሰበብ አልነበረም። በዚሁ አጋጣሚ ስለ ቀዳማዊ እመቤቲቱ ከዚያ በፊት የማይታወቅ ማዕረግ
ወይዘሮ አዜብ ሊጠቀስ የሚገባው አንድ አጭር ሀተት አለ። ወይዘሮ አዜብና ከእርሳቸው በፊት የነበሩት የሊቀመንበር መንግስቱ ኃይለማርያም ባለቤት ወይዘሮ ውባንቺን በንጽጽር ለማሰብ ብንችል የወይዘሮ አዜብ ስር የለቀቀ የስልጣን ብልግና፣ የሀብት ክምችት፣ የመሬት ዘረፋና የማን አለብኝነት እብሪት ባየንበት አይን ወይዘሮ ውባንቺ የአምባገነኑ ኮሎኔል ሚስት ቢሆኑም በጣም የሚደነቁ ሰው ነበሩ። መንግስቱ ኃይለማርያም ተነቦ በማያልቅ የማዕረግ ስም የሀገሪቱ አምባገነን መሪ ሆነው ኢትዮጵያን ቢገዙም ወይዘሮ ውባንቺ የሻለቃ መንግስቱ ሚስት ሆነው ከነበሩበት ከሐረር የጦር ካምፕ ኑሮ ብዙም ባልተለወጠ የኑሮ ዘይቤ መኖራቸውን የሚመሰክሩላቸው ብዙ ናቸው። አዎ ከካምፕ ወጥተው ኑሯቸው በቤተ መንግስት ሆኗል። ባላቸውን ከለላ አድርገው አልተቀናጡም፣ አልዘረፉም፣ አላስፈራሩም፣ ልታይ አላሉ። በቤታቸው እንደ ቀድሞ ምግብ አብስለው ቡና አፍልተው ባላቸውንና ልጆቻቸውን መግበው የመጣውንም እንግዳ በክብር አስተናግደው የኖሩ ሩህሩህና ፈሪሃ እግዚአብሔር የተላበሱ ልስልስ ያሉና እንደ ስማቸው ውብ ሴት ነበሩ። አንድ ጸሐፊ ከማንም በበለጠ ስለ እርሳቸው ማንነት ፍንትው አድርጎ የሳላቸው ይመስለኛል። ወይዘሮ ውባንቺ ቢሻው በአካላዊ ሁኔታቸው እንደ ስማቸው ናቸው። ያለፈ የችግር ኑሯቸው አያስታውሱ ወይ የባላቸውን የሥራ ጫና እየከበደና እየተወሳሰበ መሄዱ ያሳሰባቸው ይሁን ምናልባት ከሁለቱ በአንደኛው ምክንያት ሊሆን ይችላል። እርጋታ በተላበሰ ውብ ገጻቸው ላይ ሁል ጊዜ ጥልቅ ትካዜ እንደተነበበ ነበር። የጤና ችግርም ነበረባቸው። ለባላቸው ተጨናቂ ቢሆኑም ምን ሊያግዟቸው እንደሚችሉ አያውቁም። የሀገር መሪ ሚስት በመሆናቸው ሁሉ ነገር እንዳላት ሴት ቅብጥብጥ ሆነው ለሀገራቸው ሆነ ለሥጋ ዘመዶቻቸው የተለየ ነገር አላደረጉም። ዘመዶቻቸውን ሊጠቅሙ ይቅርና የሚስትነት መብታቸውን እንኳን በአግባቡ ለይተው ማወቃቸው ያጠራጥራል። በባህሪያቸው ሁሉን ነገር በቅንነት ተመልካችና የመጡበትን መንገድ ያልዘነጉ የወጡበትን መሰላል ሲወርዱ እንዳይረግጡ አጥብቀው የጨበጡ በመሆናቸው ከሰዎች ጋር ተቀላቅለው መኖር የማይከብዳቸው ሴት ነበሩ። በቤተ መንግስቱ ውስጥ ይካሄድ በነበረው የሴት ሰራተኞች ውይይት ክበብ ተሳታፊና በቤተ መንግስቱ አቅራቢያ በሚገኘው ቀበሌ የሴቶች እድር አባል ስለነበሩ አልፎ አልፎ የተራውን ዜጋ ብሶት ለባላቸው ለማሰማት ለአቋራጭ መፍትሄ አስተዋጽኦ ያደርጉ ነበር ካለ በኋላ ይቀጥልና እርሳቸው የፖለቲከኛ ሚስት መሆን የሚችሉ አልነበሩም። ምክንያቱም ፖለቲካ የዞረበትን አያውቁም ነበርና ነው። የወታደር ሚስት መሆን አልነበረባቸውም። ምክንያቱም ድንጉጥና ስጉ ነበሩና። የነጋዴ ሚስት ሊሆኑ አይችሉም። ቸርና ሩህሩህ በመሆናቸው የዳኛ ሚስት አይሆኑም። ከአዛኝነታቸው የተነሳ አማላጅነታቸው ስለሚያስቸግር። የቄስ ሚስት ግን መሆን ይችላሉ። ምክንያቱም ጥሩ የቤት እመቤት ሆነው ከትሁት ባል ጋር ሰላማዊ ኑሮ መኖር ያለባቸው ትሁት ሴት ስለነበሩ። በአጭሩ ወይዘሮ ውባንቺ ቢሻው ማለት እኚህ ናቸው በማለት ይደመድማል። የአቶ መለስ ባለቤት ወይዘሮ አዜብ ግን ከዚህ በተቃራኒው የሚገለጡ ሴት ናቸው። ከባላቸው ጋር በሽፍትነቱ ዘመን በረሃ ነበሩ። በባህሪያቸው ቁጡና ቅብጥብጥ ብቻ ሳይሆኑ ለባላቸውም ብዙ የማይመቹ ነበሩ። ያሻቸውን ሲያደርጉ ምንም እንኳን ሕዝቡን የሚያሽቆጠቁጡ ባላቸው በቤት ውስጥ ለእርሳቸው ለማዳ ድመት መሆናቸው ይነገራል። የብዙ ሚሊዮን ዶላር ቡና ተሰርቆ ከሀገር ሲወጣ የወይዘሮዋ እጅ እንዳለበት ቢታወቅም አቶ መለስ ምንም አይነት ግሳጼም ሆነ ሕጋዊ እርምጃ ለመውሰድ ሳይደፍሩ ተለባብሶ አልፏል። ሴትየዋ በሀገራችን ፖለቲካ አንድ ሰሞን ከፍተኛ ተጽዕኖ ከሚያደርጉት አንዷ የተባሉ ሲሆን በሀብት ምዝበራውም ቢሆን አይናቸው ያማረውን ሁሉ ያጋበሱና ብዙ ሚሊዮን ዶላር ከሀገር አስወጥተው ያስቀመጡ መሆናቸው ከውስጥም ከውጭም ተነግሯል። ደስ ባላቸው ቁጥር በአውሮፓ ከተሞችና ዱባይ ዘመናዊ ሴቶች ያማራቸውን የገነነ ስም ወይንም ብራንድ ያላቸውን ብልጭልጭ ሁሉ የሚያጋብሱ መሆናቸውን የሚያውቁ በርካታ ናቸው። የእብሪታቸው እብሪት ባለቤታቸው መለስ ከሞቱ በኋላ እንኳን የነበሩበትን የመንግስት መኖሪያ ቤት ለሚቀጥለው ጠቅላይ ሚኒስትር የለቀቁት ከብዙ ማንገራገር በኋላ በብዙ ልመና ነበር። ይዋሻሉ። በራሳቸው ፓርቲ ሳይቀር በንቀት ስብሰባ ረግጠው መውጣት የሚችሉ ደፋር ሴት ናቸው። በአደባባይ አይናቸውን በጨው አጥበው
ሀብት የለኝም፣ የምተዳደረው ከጥሮታ በማገኘው ገንዘብ ብቻ ነው ሲሉ አፊዘዋል። ከዚህ መረዳት የሚቻለው በሀገሪቱ የመሪ ሚስቶች መካከል የነበረውን ቁጥር የለሽ ልዩነት ነው። አቶ መለስ በአመራራቸው አንዳችም ጥያቄ ለሌለውና ካፋቸው ለሚወጣው ቃል ሁሉ ቁጭ ብድግ ለሚልላቸው የችሮታ እጃቸው ረጅም ነበር ይባላል። በአጭር ጊዜ ውስጥ በጠራራ ፀሐይ በሕግ የተፈቀደ እስኪመስል ድረስ የሀገራችንን ሀብት በመዝረፍ የሚታወቁ ትልልቆቹ ሌቦች ማስፈራሪያ የሆኗቸው እኒሁ መሪያችን ብቻ ነበሩ። ኤፈርት የተባለው ድርጅት ታሪከኛ ድርጅት ሲሆን አመሰራረቱም ክስተታዊ ነው ይባላል። ያኔ በትግል በረሃ በነበሩበት ዘመን በደረሰ ድርቅ ለትግራይ ሕዝብ ከውጪ በርካታ ሚሊዮን ዶላር የሚገመት እርዳታ አግኝተው ነበር። ሕዝቡ የሚላስ የሚቀመስ አጥቶ እምሽክ ሲል በታጋዮቹ አመራር ሰፈር ድል ያለ ድግስ ማድረጋቸው ይነገራል። ከድግስና ፌሽታ የተረፈውን የእህል ሽያጭ ዶላር ጥረት ወይንም ኤፈርት ተብሎ የሚታወቅ ድርጅት እንዳቋቋሙበትም ይነገራል። ይሄው ድርጅት ሀብትና ንብረቱ አድጎ ተመንድጎ ታጋዮቹም የመንግስቱን ስልጣን በእጃቸው ካስገቡ በኋላ በልማት እንቅስቃሴያችን ውስጥ በልቶ የማብላት ከፍተኛ ድርሻ እንዲኖረው ከጀርባው የነበረው ጠንካራ እጅ የአቶ መለስ እንደነበረ ይታመናል። ኤፈርት በኦዲተር የማይመረመር ገቢና ወጪ ተቆጣጣሪ የሌለው የበርካታ ቢሊዮን ብር ካፒታል ባለሀብት መሆኑ ሲታወቅ ለዓመታት በፈረቃ ከወያኔ መሪዎች አንዱ በሆኑት አዛውንት አቶ ስብሃት ነጋና ወደ መጨረሻ ላይ በጠቅላይ ሚኒስትሩ ባለቤት በወይዘሮ አዜብ ስር የሚተዳደር ነበር። ወይዘሮዋ ደግሞ በሀገሪቱ በየትኛውም ስፍራ በሚታቀደው የልማት ፕሮጀክት ውስጥ ድርጅቱ በተቋራጭነትና ጥሬ ዕቃ አቅራቢነት በውድም ሆነ በግድ ድርሻ እንዲኖረው ይደረጋል። ወይዘሮዋ የሙስና ንግስትነቱን ስም ያገኙትና በምዝበራ ላይ ልዩ ምርመራ በሚያደርጉት ዘንድ ያላቸው አንጡራ ሀብት ወደ 30 ቢሊዮን ዶላር እንደሚገመት መዝግበውባቸዋል። አቶ መለስ በወገኖቻቸው በታህቶች መካከል ከቀድሞ ወዳጃቸው ከኢሳያስ አፈወርቂ ጋር በከፈቱት ጦርነት የተነሳ ከ90 ሺህ በላይ ጦር መስዋዕት መሆን ብቻ ሳይሆን የብዙ ሺህ ቤተሰብ ያለ ሰብሳቢ አስቀርተዋል። በዚህ ውጊያ ምክንያት አሸንፈን የተከለለልን ስንዝር መሬት ያለመኖር ብቻም ሳይሆን ያን ያህል ጦር እንዳወጣ ለመቅረቱ የእርሳቸው አመራር ዋነኛ ተጠያቂ ነበር። ድንበር አልፎ የገባው የወገን ጦርም ሻዕቢያ ዳግም እንዳይነሳ አከርካሪውን ለመስበር የቋመጡ የጦር አዛዦች አቶ መለስ ጣልቃ ገብተው ማገዳቸው ሲነገር ነበርና በዚሁ የተነሳ በኢህአዴግ አመራር መካከል ለሁለት የሚሰነጠቅ ልዩነት ተከሰተ። የመለስ ቡድን በአሸናፊነት ከወጣ በኋላ የዓይናቸው ቀለም ያላማራቸውን ሁሉ ጠራርገው ለመርሳት ብቻ የታመኑትን በማደራጀት ለሚቀጥሉት ዓመታት ያለ ተቀናቃኝ በስልጣናቸው ያለሙትንና ያሰቡትን ሁሉ ማድረግ የጀመሩትም ያኔ ጀምሮ እንደነበር የሚተነትኑ አሉ። ከጎናቸው በአጋርነት ተሰልፈው ለነበሩት ሁሉ ሀገሪቱ የሚሏትን ኢትዮጵያ መጻኢ ዕድል ለብሩህ ተስፋ እንደሚያደርሱ የተዘመረላቸው ሰው ለመሆን በቁ። በአጋርና ደጋፊዎቻቸው እምነት መለስ ከሞቱ ሀገሪቱ መገመት ወደማይቻል ትርምስና ውድቀት እንደምትገባ የሚታያቸው በርካታ ነበሩ። በ1997 ዓ.ም የነበረው የምርጫ ውድድር በመላ ሀገሪቱ ታይቶ በማይታወቅ ሁኔታ ከፍተኛ የፖለቲካ መነቃቃትን ያመጣ ጊዜ መሆኑ ይታወሳል። ኢህአዴግ ከሌላ ተቀናቃኝ የፖለቲካ ቡድን ጋር ባደረገው የምርጫ ውድድር በህዝቡ ዘንድ የማይፈለግና የማይመረጥ መሆኑን የሚያሳይ የ97ቱ ምርጫ የመጀመሪያው የፖለቲካ ኪሳራ ሆነ። ምንም ቢሆን ከተራ ሽጉጥ እስከ ሚሳኤል፣ ከተራ እስከ ጀነራል ሰራዊት እንዳሻው ውጣ ግባ ማለት የሚችል የወያኔ ፓርቲ ሽንፈቱን አሜን ብሎ መቀበል የማይዋጥለት ሆነና የምርጫ ከረጢቱን አራግፎ የራሱን በራሱ ድምፅ ሞጅሮ በአብላጫው ማሸነፉን አወጀ። ማን ወንድ ይከለክለዋል? አቶ መለስ ከዚህ በኋላ የነብር ጅራት የሆነውን ስልጣናቸውን መልቀቅ ፍጻሜው እንደማያምር ስለገባቸው ይመስላል የተገዳደሯቸውንና የአይኑ ቀለም ያላማራቸውን ሁሉ ጃስ በሚሉት የጸጥታ
የፖሊስና የመከላከያ ሰራዊት እያስከበቡ በየሰፈሩ በሚታወቁና በማይታወቁ እስር ቤቶች እንዲታጎሩ አስደረጉ። ሰውየው ፈጣንና ጥልቅ የማሰብ ችሎታ ያላቸው መሆኑ ይነገርላቸዋል። ያ የእግዚአብሔር ስጦታ ደግሞ ለመልካም ነገሮች ካልዋለ የሚያስከትለውም ጉዳት ያንኑ ያህል ይሆናል። በርካታ ቀና ላልሆኑ የፖለቲካ ፍጆታ ሰውን እርስ በርሱ አፋጁበት። በደጋፊዎቻቸውም ሆነ በተቃዋሚዎቻቸው በኩል የማይካድ ቢኖር ስልጣን ከተረከቡ በኋላ በተከታታይ ለ9 ዓመታት የሀገሪቱ ልማትና እድገት በአማካኝ በ9 በመቶ ማደጉ ነበረ። የእድገቱ ዋነኛ ተጠቃሚ ክፍል ማን ነበር የሚለው ግን እንደየአቋሙ ይለያያል። የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች በ1991 እንደ አውሮፓውያን አቆጣጠር 27 በመቶ የነበረው በ2006 ወደ 85 በመቶ ያደገ መሆኑን የመለስ አመራር ውጤት መሆኑ ይጠቀሳል። ሀገራችን የነበራት አንድ ዩኒቨርሲቲ በእርሳቸው ዘመን ለጥራት ሳይሆን ለብዛት ያደላ ፖሊሲ ነው ተብሎ ቢታማም ከ30 በላይ ዩኒቨርሲቲዎች ሊቋቋሙ የቻሉት በእርሳቸው ዘመን ነው። የሙያ ማሰልጠኛዎችና የግል ኮሌጆችም በየቦታው ተከፍተዋል። የእርሻ ልማቱንም ለማሳደግ ብዙ ጥረቶች ተደርገዋል። የግብርናውን መስክም ለፖለቲካ ፍጆታ ሲባል ገበሬው ማዳበሪያ ለማግኘት የፖለቲካ ወገንተኝነቱ ቁልፍ ሚና ሆኖ ስለነበረ ከእርሳቸው ያልወገነ ሁሉ ፍዳውን ማየቱ አሳዛኝ ገጽታው ነበረ። የተቀናጀ ዘመናዊ የእርሻ ልማትን ለማሳደግ በሚል ሰበብ በርካታ ለም መሬቶችን ለውጭ ሀገር ከበርቴዎች በኮንትራት መሸጥና በወገንና በብሔር የተደራጁ የጊዜው ባለሀብቶች የመሬት ዘረፋ ወንጀል እንዲፈጸም እድል ያገኙት እርሳቸው ከስልጣን መንበሩ ላይ እያሉ ነበረ። ከተቋቋሙት በርካታ የመንግስትና የግል የትምህርት ማዕከላት በየዓመቱ በርካታ ተማሪዎች ያስመርቁ ቢሆንም ከነበረው ደረጃውን ያልጠበቀ የትምህርት መርሃ ግብር የተነሳ ለአብዛኛዎቹ ለምርቃው ቀን ለብሰው ከተነሱት ካባ ባሻገር ብቃታቸውን ማስመስከሩ ላይ ያልታደሉ ነበሩ። ብቃቱ ለነበራቸውም ቢሆን የሚሰማሩበት የሥራ መስክ ፈጠራው ዕቅድ ደካማ በመሆኑ ያልታደለው ወጣት ትውልድ ከትምህርት ፍጻሜ በኋላ ሥራ አጥ ሆኖ በየሜዳው ፈሰሰ። ሥራ የፈታ አእምሮ የክፋት ሐሳብ ማጎሪያ መሆኑ ስለማይቀር ወጣቱ ውሎውን ለማሸነፍ የሚሆነውን ሁሉ ከመሆኑ ውጪ አማራጭ አልነበረው። መንግስት በየጊዜው የተስፋ ቃላትን ብቻ በመመገብ ተገቢውን ትኩረት ለመስጠት ባለመታደሉ የወጣቱ ሥራ አጥ ብዛት እየጨመረና የኑሮ ውድነቱ እየከረረ መምጣቱ የጀመረው በእርሳቸው ዘመን ነበር። ከዚህም የተነሳ በቀላሉ ለአመጽ ማዘጋጀት የሚችል ትውልድ ቁጥር እየጨመረ መሄዱን ያስተዋል አልነበረም ማለት ይቻላል። የባሰውኑ በመከላከያ ሰራዊቱ ውስጥ በብሔር ተደራጅተው የእዙን ሰንሰለት የሚቆጣጠሩ በርካቶች የተዋጣላቸው ነጋዴና ሙሰኛ በመሆን ባለበርካታ ሚሊዮን ብር ባለሀብትና ባለህንፃ የሆኑት ያኔ ነው። ከወያኔ ታጋይነት ማክተም በኋላ ዩኒፎርም ለብሰው የተሾሙት አብላጫው የጦር መሪ ጀነራሎች የትግራይ ተወላጆች ብቻ ነበሩ። ዩኒፎርሙን እንኳን በቅጡ ለብሰው ለመታየት ያልቻሉ ጀነራሎች ከሌላ ብሔር ተወልዶ ከፍተኛ ማዕረግ ያገኘ እንኳን ቢኖር የበላይነቱን የተሰሚነቱን ቁልፍ በአንድ ብሔር እጅ ብቻ በመሆኑ ተዋድነው ያሻቸውን እንዲሆኑ የተፈቀደላቸው የጦር አዛዦች የበረከቱት እርሳቸው የጦር ኃይሎች ጠቅላይ አዛዥ ሆነው በሚያስተዳድሩበት ዘመን ነበር። ሕግ አስከባሪውና የፍትህ አቋሙ በተቀናጀ መልክ ከራሱ ወገን ውጪ ነው ያለውን ሁሉ በደልና ግፍ በየአይነት ሲፈጽም ከልካይ ያልተገኘለት እርሳቸው ከስልጣን ወንበር ላይ ጉብ ባሉበት ጊዜ እንደነበር የቅርብ ጊዜ ትዝታ ነው። ከተራ የፍርድ ቤት ዳኛ እስከ አቃቤ ሕግ፣ ተላላኪውና ጉዳይ አስፈጻሚው፣ ተራ የበር ዘበኛው፣ የመዝገብ ቤቱ በጠራራ ፀሐይ ያለ ጉቦ አንዳችም ሥራ ላለማከናወን ቃል የገቡ የመሰለበትም ጊዜ ያደገው ያኔ ነበር። ባለቤታቸው ወይዘሮ አዜብ ወደ ውጭ ሀገር ሊላክ የታሰበ የበርካታ ሚሊዮን ዶላር ቡና አይን ያወጣ ማጭበርበር ፈጽመው የገባበት ሳይታወቅ ሲቀር ሌላ ጊዜ እንዲህ አይነት ሌብነት ቢፈጸም እጁን እንቆርጠዋለን ብለው ፈገግ ያሰኙን ያው እሳቸው ሁሉንም ግብ አውጣ በሚሉበት ዘመን መሆኑ የቅርብ ጊዜ
ትዝታ ነው። ይህና ሌሎችም ተቆጥረው የማያልቁ በደሎች ዘላቂ መፍትሄ ሳይኖራቸውና እርሳቸውም ቢሆኑ እንደ ሀገር መሪ የመላውን ሕዝብ ብሔራዊ ጥቅምና አንድነት ለማጽናት ከታይታ ባለፈ አንድም ፋይዳ መስራታቸውን ለማየት ሳንታደል ውስጡን ህመማቸው እየጸና እስከ 2010 እንደ አውሮፓውያን አቆጣጠር ደረሱ። ሌላኛው የመለስ ገጽታ ሲጀመር መለስ ኢትዮጵያ የምትባል ሀገር ፍቅር የላቸውም ይሏቸዋል። ከብሔራቸው ውጪ ላለውም ህዝብ ከማስመሰል ባለፈ ግድ አይላቸውም። በከፍተኛ ኩራት እንኳንም ከናንተ ከወርቆች ተወለድሁ ብለው ለትግራይ ህዝብ ሲናገሩ አልተኮላተፉም። ከትግራይ ውጪ የሆነው ህዝብ የተሰራው ከምን ይሆን አያሰኝም? ገና ከበረሃው የትግል ሜዳ ጀምረው ዓላማቸው የትግራይን ህዝብ ነፃ ማውጣት ብቻ ነበር። ህልማቸው እውን ከሆነና ከዚያም ከዘለቀላቸው ከሚያስገነጥሉት ኤርትራ ጋር ተዋህደው የቀረው ኢትዮጵያ ምናልባትም አንድነቱን ለመጠበቅ ስለማይቻለውና ብትንትኑ ስለሚወጣ ኢትዮጵያ ለምትባል ሀገር መሪነት የሚያስመኝ ምክንያት አልታያቸውምና የራሱ ጉዳይ ሊባል የነበረ ይመስላል። አረቦቹ ሲተርቱ ግመሎቹም ያልፋሉ ውሾቹም ይጮሃሉ እንደሚሉት ሆነና ለሚታሰበው ሁሉ ሳይሆን ኢትዮጵያም ታሪካዊ ጉዞዋ ቀጠልና ወደ ከፍታው መሰላል ለመውጣት እድለኛው ሰው ሆነው ተገኙ። የኢትዮጵያ አምላክ መለስ አልነበረምና እኔም ሳስበው ከምስኪኑና ደካማው የሰው ልጅ በላይ ሁሉ የሚያውቀው እግዚአብሔር ለዚህ ህዝብና ለሀገራችን የላቀ ሐሳብና እቅድ ነበረው ብዬ አስባለሁ። ኢሳያስን አደንዝዞ መለስ ዜናዊን አንግሶ የሀገራችን ፖለቲካ ለተወሰነ ዘመን በዚህ መልክ እንዲቀጥል ያደረገበት የራሱ ምክንያት ይኖረው ይሆን እላለሁ። መለስ አዲስ አበባ በገቡ ማግስት በመጀመሪያው ንግግራቸው የባንዲራን ጨርቅነት ትንታኔ የታዘበ ሁሉ ገና ያልበረደላቸው ጎረምሳ መስለውት ይሆናል። በእርሳቸው እምነት ያልጠበቁት የኢትዮጵያ ህዝብ አቀባበል ከትግራይ ህዝብ ባለፈ የቀረውን ግዛት ሁሉ የመምራት ተስፋቸውንና የሚያገኙትንም ትርፍ የተገነዘቡት አስመሰላቸው። ይህ ከመላው ህዝብ 6 እጅ ብቻ የሆነ አናሳ ብሔር በበላይነት ለመግዛት ዘላቂ ዘዴ ለመቀየስ ያሰበበት ይመስል ነበር። ቢያንስ ለ100 ዓመት ያለ ችግር ዙፋኑን ሊያጸና እንደሚችል ከበረሃ ጀምሮ የቀየሱት ዘዴ ማሰብ የጀመሩበት ጊዜ ሳይሆን አይቀርም የሚሉ ብዙ ናቸው። በኢትዮጵያ ሰሜን ደግሞ ከ30 ዓመት የበረሃ ትግል በኋላ አስመራ ላይ ባንዲራውን የሰቀለው የትግል ጓዳቸው አቶ ኢሳያስም ህልሙ እውን የሚሆንበትና ንግስናውን የሚረከብበት የራሱ ክልል ጉዳይ ወደ ፍጻሜው እየቀረበ ነበር። ሁለቱ መሪዎች በአንድ ኢትዮጵያ ውስጥ ሹምና ምስለኔ ሆነው አንድም ቀን ማደር እንደማይችሉ ያውቁታል። መለስ የዋዛ ሰው አልነበሩምና ኢሳያስ የተመኘውን አግኝቶ ዞር ቢል የሚፈነጩበት ሜዳ ኢትዮጵያ ወይም በእርሳቸው አባባል በጫጉላ ስሟ ሀገሪቱ ከነቀሪ ሀብቷ መሪ መሆን የበለጠ የሚያዋጣ ሐሳብ ነው። በየትኛውም ሀገር ሚዛን ይፈጸማል ብለን እርግጠኛ በማንሆንበት የሰሩት ክፋት በደል ሲኖር ኤርትራ ከኢትዮጵያ ተገንጥላ የቀረችው ሀገራችን ዙሪያዋን በርና መስኮት የተዘጋባት ጎጆ እንድትሆን የፈጸሙት ታላቅ ደባ በታሪካችን ውስጥ የማይረሳ መሆኑን ያስታውሳሉ። በተለያዩ ሥራዎቻቸው ደጋፊዎቻቸው ሲያወድሷቸው ቢኖሩም ኢትዮጵያዊ ነኝ ለሚል አንድ ዜጋ ግን ብዙም ደም ያፋሰሰውን የኤርትራ ጦርነት በዚህ መልክ እንዲገባደድ ያደረጉት ከፍተኛ አስተዋጽኦ ሲታሰብ መለስ ከፈጸሙት አስከፊ ተግባር አንዱና ዋነኛ ሆኖ የሚታሰበው ሀገሩን በሚወድ ሰው ሁሉ ነው። ሀገርን ከገነጣጠሉና ወደ ባልባ ካደረጉ በኋላ በልማት ማሳደግ ወዘተ በየትኛው ሚዛን የሚካካስ አይሆንም። እግዚአብሔር በሰጣቸው ጊዜና በፈቀደላቸው ወንበር ይችን ጥንታዊ ሀገር ለሁሉም እኩል ሆነው አንድነቷንም አስጠብቀው ለማስተዳደር የሚፈልግ ልብ አልነበራቸውም። እድገቱም ብልጽግናውም የታሰበው እቅድ ሁሉ ዞሮ መግቢያው አንድ በር ነበር። የአንድን ብሔር ልዩ ጥቅም ማስከበርና የእርሳቸውን በስልጣኑ መንበር የመቆየት ዕድሜ ለማስረዘም መቻል ብቻ የነበረ ይመስላል። በአስተዳደሩ ዙሪያ
ከበው ስጋት ይሆኑብኛል ያሏቸውን የቀድሞ ታጋይ መሪዎች ሳይቀር መላ ፈጥረው ቀስ በቀስ በአዲስ ትውልድ የመተካት ሰበብ በእጃቸው የነበረውን ፈርጠም ያለ ስልጣን እያስጣሉ ከአካባቢያቸው አስፈንጥረው በተኗቸው። በአዲሱ የመለስ አስተዳደር ባለቤታቸው አዜብም ብቸኛዋ የፓርቲው ቋሚ ኮሚቴ አባል ሆነው ሲሾሙ ማን ወንድ ትንፍሽ ይላል። በማስከተል ራሳቸው ባጠመቋቸው አዳዲስ በተባሉ ሹሞች ስለተከበቡ ከአፋቸው የሚወጣው ቃል ሁሉ ያለ አንዳች ተግዳሮት ተግባር ላይ የሚውልበት ዘመን ተተካ። በነ ክሊንተንና ብሌር ሙገርሳ አድናቆት ቀስ በቀስ አፍሪካን ወክለው በየዓለም አቀፉ መድረክ ላይ ተወካይ በመሆን ምሁርና ጥልቅ ሐሳቢ መሪ የመሆን ዝና ተርከፈከፈላቸው። በኢኮኖሚውም ሆነ በዲሞክራሲው ከከፍተኛ የእድገት ደረጃ ላይ ደርሰዋል ተብለው በየዓመቱ ከሚሰባሰቡት G8 እና G20 ብለው ከሰየሟቸው መሪዎች ጎን መለስ ዜናዊም ተደርድረው ፎቶ መነሳታቸውን አይናቸው የለመደው ትርኢት ሆነ። በክቡር ላይ ክቡር እየጨመሩ በሄዱ ቁጥር የተቀናቃኙ አቅም እየሟሸሸ ሄደ። የራሳቸው የግላቸው በሆነው ፓርላማ ያሰኛቸውን መተቸት፣ የፈለጉትን አብጠልጥለው መዝለፍና ክብረ ነቃላቶችን ባሰኛቸው ጊዜ መለጠፍ፣ በአሽሙርና በፌዝ ያልተስማማቸውን ሐሳብ ማጣጣልና ለአድርባዎቹ የሳቅና የጭብጨባ ምክንያት መሆን የተለመደ ቲያትር ሆነ። ነበር ሆኖ ባይቀር ብዙ ነበር የሚባል ነገር ነበር። መለስ ከምንም በላይ ስልጣናቸውን ወገኔ ለሚሉት የአንድ ብሔር የበላይነት እንጂ ለኢትዮጵያ እንደ መሪ የማገልገላቸው ምልክት የታየበት የሚታወሱበት ብዙ ትዝታ አልነበራቸው። የሾማቸው ፈጣሪ በቃ ሲል ያበቃላቸው ስለሆኑ ከቦታቸው ቢጎድሉ ጉድጓድ ተከፍቶ አይወጠንም የሚል ወገን በእርሳቸው የተለመደ የፌዛ አነጋገር መንገዱን ጨርቅ ያድርግልህ ይላቸዋል። ትልቁና አሳሳቢው ጉዳይ ግን በ21 ዓመት የሥልጣን ዘመናቸው ያጠለቁትን ጫማ የሚሞላ እግር ይገኛሉ ወይ የሚለው ጥያቄ ለመመለስ በወያኔዎቹ ሹሞች መካከል ያልተመለሰ ጥያቄ ሆኖ ነበረ። ይህ ብቻ አይደለም። መለስ ባልተጠበቀ ጊዜ የጠቅላይ ሚኒስትሩን ቢሮ በመበርገድ ወጥተው እንደቀሩ በተራው አንድ በጉልበት በርግጄ ልግባ የሚል ግርግር ቢያስነሳ ሌላ ትርምስና ያልጠበቅነው የደም መፋሰስ ስጋት የሁሉም ሰው ነበር። አቶ መለስ ኢትዮጵያን ለ20 ዓመታት በመሪነታቸው ባገለገሉበት ዘመን ከፈጸሟቸው ተግባሮች ደግ አደረጉ የሚያሰኘን አንዱ እርምጃ በወያኔ መስራችነት ሰበብ አይነኬ የነበሩትን አዛውንት ጓዶቻቸውን ምንጥር አድርገው አካባቢውን ማጽዳታቸው ጎሽ አሰኝቶናል። ቀጥለው ባልታሰበና ባልተገመተ ሁኔታ ብዙም የማይታወቁትን የደቡብ ሰው ምክትል ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር አድርገው ያመጧቸው የኃይለ ማርያም ደሳለኝ መሾም ነበረ። አንድ ቀን የእርሳቸው ግዙፍ ወንበር ባዶ ቢሆን የተገለሉት ቀድሞ ታጋዮች እርስ በርስ ለመቀባበልና ለመስማማት እንደማይችሉ ጠንቅቀው ያውቃሉ። የመስማማት ባህሪ የሌላቸው ብቻ ሳይሆኑ በአብዛኛው ሰው ግምት አይበለውና ምናልባትም እርስ በርስ ሊተላለቁና ሀገር ሊያፋጁ ይችላሉ እያልን እናስብ ከነበረው የፍርሃትና የስጋት መላምት ሊገላግሉን አስበው ይሆናል። መለስ በሕይወት ከሌሉ ዕድሜ ጠገብ የሆኑት በነባር ታጋይነት የሚታወቁት በርካቶቹ በሁለት ሐሳብ የሚወዛወዙ ነበሩ። አንደኛው ጽንፍ እንደሚያምነው ከሆነ መሳሪያ አንግበው በዱር በበረሃ በነፍሳቸው ተወራርደው 17 ዓመታት ታግለው በማሸነፍ የጨበጡትን ስልጣን ለማንም በምንም ሁኔታ አሳልፈን መስጠት አይታሰብም የሚሉ ናቸው። የቀሩት ደግሞ መጠነኛ ብልሃት የነበራቸው ይመስላሉ። ስልጣንን ለዘላለም ሙጭጭ ብለን እንደያዝን አንድ ያልታሰበ ጎርፍ ጠራርጎ ከሚወስደን ይልቅ እስካሁን ያገኘነውን ጥቅምና ክብር በማይነካ ሁኔታ በእኛ ላይ ስጋት የማይፈጥር አዲስ ኃይል አፈላልገን በስምምነት ርክክቡን በጊዜ ማድረግ ከብዙ የማይታሰብ አደጋ ያድናል ይላሉ። ይህ ብልሃት በደቡብ አፍሪካ ማንዴላን ከእስር አስፈትተውና ከስልጣን ርክክብ በኋላም ለሚሆነው ሁሉ መግባባትና ስምምነት በመፈጸማቸው ከማይፈለግ ውከትና ደም መፋሰስ ለመዳን ችለዋል። በእኛ ሀገር ግን ሁለቱም ሐሳብ ሳይሳካ እንዲሁ ተንጠልጥሎ ያለ ነበር አቶ መለስ ወደማይቀረው የዘላለም ረፍታቸው የሄዱት።
የእርሳቸው ያልተጠበቀ ሞት ደግሞ ለኢትዮጵያ ትንሣኤ የተስፋ ብልጭታን ያመላከተ ነበር። በኢትዮጵያ የፖለቲካ ታሪክ ሁሌም የተገመተው ሳይሆን ያልተጠበቀው የስልጣን ለውጥ መከሰት ብዙም እንግዳ ነገር አልነበረም። ፍርሃቱና ስጋቱ ሁሉ እንዳለ ሆኖ ግን በብዙ ሀገራዊ ታሪኳ ጣልቃ እየገባ ስጋትና ፍርሃታችንን ጋርዶ እያሳለፈን ዘላለሟን ያልተለያት ኢትዮጵያ አምላክ አልፈቀደውም ነበርና ባሩድ ሳይሸተንና ቋቋታ ሳንሰማ ሌላ መሪ ልናገኝ ይሆን? ማን ያውቃል? ውድ የፈትል ቤተሰቦች የዛሬው ትረካችን የቀረበው ከዘውድ እስከ ሸበጥ የኢትዮጵያ አምላክ ከሚለው የመስፍን ገሰሰ መጽሐፍ ነው። መጽሐፉ በ2013 ዓ.ም እንደታተመ የሽፋን ገጹ ላይ ይናገራል። ይህ ትረካ ለብዙዎች እንዲደርስ ሰብስክራይብ ካደረጋችሁም በኋላ ለወዳጆቻችሁ ማጋራታችሁን እንዳትዘነጉ።